ትሰሚኛለሽ ስምረት? በፍጹም ዝም ብሎ መታገስ ነው አትበይም በእናትሽ። በቃ ደጋግሜ ነገርኳት እኮ ግን ልትሰማኝ አልቻለችም። ምን ላድርግ? ኦ ትዕግስቴ ያልቋል። ከዚህ በላይ መታገስ አልችልም። በቃ ደጋግሜ እኮ ነግሬያታለሁ። ምንም ልትሰማኝ አልቻለችም። እስቲ የደላላው ስልክ ስጭኝ፣ ሄጄ ላናግረው። እሺ ቻው። በቃ እማዬን ሰላም በይልኝ። ጀማነሽ ጀማነሽ የለችም፣ አባረርኳት። ምን ደግሞ ምን አደረገች? እስቲ ስማኝ፣ መች ነው እዚህ ቤት አንድ ደህና ሰራተኛ የሚመጣው? አቃጥለው ሊደፉኝ እኮ ነው። ወይ ሙያቸው ያምር ወይ መልካቸው ያምር። ተቃጠልኩ እኮ እኔ። ጥሩ ልጅ አገኘው፣ ቤት አያያዟ፣ ንጽህና ምናምን ጥሩ ነገር እየሰራሽ ነው እያልሻል ነበር። ሰማኛለህ አለማየሁ፣ የተሻለች ስለመሰለችኝ እኮ ነው እንደዛ ያልኩት። አሁን ግን ስህተት መሆኑ ገብቶኛል። እስቲ ንገረኝ፣ መች ነው አንድ ቀን እዚህ ቤት ጨው ያለው ምግብ በልተን የምናውቀው? እናውቃለን? ንገረኝ እስቲ፣ እናውቃለን? ያው እኔ ችዬው ነው እንጂ እኮ ያልበሰለ ሽንኩርት እየቀረበልኝ አይደል የግዴን ሞጣው ከመናገር ብዬ ሰላሙን መረጥኩ። ጭራሽ አይሻልም? እሷ ሄደችብሽ ማለት የቤቱም የውጭም ስራ ይደራረብና በጣም ስራ ይበዛብሻል። ታውቂያለሽ ደግሞ በዚህ ምድር ላይ እንዳንቺ ማስብለት መወዶም ሰው እንደሌለኝ ታውቂያለሽ። ወረኛ የምሬን እኮ ነው። እስቲ ደግሞ ዛሬ በረምም ሰላም አላልሽ። ይሁና በል እንግዲህ። ለማንኛውም እዛ ደላላው ጋር ደርሼ ልምጣ። አንቺ ትዩ አታናቂ ምሳሌ ነው በስትክክል አሰቤት አንዱ ቤት ረጋቤት ሰው ካልሆነ ነው ወደ መጣሽበት ጋር ተመልሰሻል። አንተ ሰውዬ መች ነው አንድ ቀን እንኳን ደህና ሰራተኛ የምታመጣልኝ? አይደለም እኮ ትይ ባለፈው ከስለትም ጥሩ ናት ብሎኝ ነበር። ካልሆነ ግን ችግር የለውም። ሽወጥ ሳይታ ዶዶ የምታስብሏን አመጣለታለሁ። አሁን ወሬውን ታውና የተሻለች ካለች ደግሞ እስቲ ፈልግልኝ። ቆይ የቷላ ግሎት አንድ ልጅ አለች። ቆይ ልደውልላት። እሷ ደግሞ ምግብ ቤት ነው የምሰራው ብላኛለች። ምን ይሻላል ደግሞ? ምን ነው ፈዘዝክ? ስጠኝ እኮ ነው ያልኩ። ደህና ሰራተኛ ምን መሰለሽ ትዬ እቺን ባላጣት ነቃሊት መስላለች። ለምን አያስዋትም? እና ማታውቃትን ነው ደህና ናት ምናምን ቅብጥር ሲያልከው አይደለም እኮ ትዬ እኔ ጋር የመጣችው ትናንት ከመጣች ጀምሮ ንጽህናዋ፣ የልብስ አያያዟ ትናንት ለኔ የሚሳብጥ ይሰታልኝ በጣም ልዩ ስለሆነብኝ ነው ወስዶ የሞከሯት። ስሚ አንቺ ላቀች፣ እሱ ማንም ሁኚ አይመለከተኝም። ለመሆኑ የት ሰርተሻል? ምን ነው አንቺ አትናገሪም? ምናፍሽን ይዘጋሻል። የፈረንጅ ቤት ሙሉ ሞያ ያለኝ። እሺ ለመሆኑ ተያዣለሽ? የለኝም። አቤት እንዴ ቀልድ! እና ተያዥ ማን ሊሆንሽ ነው? እኔ ምንሽ እዚህ መጭ ለስራ ነው ለፊት ነው? ተያዥ ከሌለሽ እዚህ ለምን መጣሽ? በይ ውጪ፣ ተነሽ ውጪ። እመኑኝ የምሬን ነው። የምሰራበት ቤት የነጮች ነበረ። ተያዥ ደግሞ የሆነኝ ወንድሜ ነው። እሱ ደግሞ ሌሊት ብቻ ነው የሚገኘው። ምን ማለት ስራ የሚሰራው ሌሊት ነው። ቀን ደግሞ ስልኩን ዘግቶ ይተኛል። ስለዚህ ትንሽ ጊዜ ከሰጣችሁ አመጣዋለሁ፣ እመኑኝ። ኦ ሌላ ተያዥ የለሽም? በምድር እሱን የመሰለ ተያዥ የለኝም። ደግሞ ሊሆንም አይችልም። ኦፍ ስራ ከእናንተ መስራት ባልተቻለ ነበር። ወይት ሌላ ሰራተኛ ማለት ነው? አይ በፍጹም ቀልቤ ይወዷታል። እራሷ ትሆንልኝ። ማን ነበርሽ? ላቀች። እሱ ማንም ሁኚ አይመለከተኝም። አንተ ደግሞ ቶሎ የደላላውን ጻፍልኝና ቤት ላክልኝ። አንቺ መቼም የታጠበ ልብስ አይኖርሽም። ያለሽን ነገር ያዢና ተነሽ እንሂድ። ወይ ጉድ! አሁን ምን በሉኝ ነው?
ገና 3 ሳምንት እንኳን በቅጡ ያልሞላትን የቤት ሰራተኛ ማባረር ጉድ እኮ ነው። ቆይ ሰራተኞቹን ሁሉ የምታባረረው ስራ ስለማይችሉ ነው ወይስ እኔንም ትጠረጥረኛለች? እንዴ ከነሱ ጋር? አዎ መቼ ጠፋኝ ባለቤቴ ነገር። ድሮም በቅናት ተነሳስተሽ እንጂ መቼ ለኔ ቦታ ኖርሽ አገባሽኝ? አቻ ባንቺ ድሃ የመናቅ አባዜ ለምንወልዳቸው ልጆች ግፍ እያስቀመጥሽ እንደሆነ በተረዳሽው። ሄሎ አሁን እንዴ ሳንሻ በሌላ ቁጥር እኮ መጣህ? አዎ እቤት ነኝ። እባክህ ደብሮኝ ላገኝህ ደስ ይለኛል፣ ግን ትንሽ ከስራ መጥቼ ሞቅ ብሎኛል። ለቅለቅ ልበልና ልብስ ቀይሬ መጣሁ። የት ትጠብቀኛለህ? በቃ እሺ፣ የተለመደችው ቦታ ጠብቀኝ። በቃ ቶሎ እመጣለሁ። የሆነ ነገር እያዘዝ። እሺ መጣሁ። ይኸውና ጓዳው ይሄንን ይመስላል። ሌላ የምትጠይቂኝ ነገር ካለ ጠይቂኝ። ሌላ ያላስተነገርኩሽ ነገር ከስራሽ ውጪ ከዚህ ግቢ ተከራይ ጋር ከአንድ ሰው ጋር ከአፍሽን ስትካፈቺ ማየት አልፈልግም። ነግሬሻለሁ። እሺ እትዬ ያሉትን እፈጽማለሁ። ግን ሌሊት የሚሰራ ስራ ካለ ቀን ብከውነው ጥሩ ነው ብዬ ነው። እንዴ ጋንጩር ቤተሰብ አለኝ እንዴ? ምንድነው የምትሰሪልኝ ሌሊት ላይ? ምንድን ነው? ጨጓራዬን ስለሚያመኝ ነው። አልፎ አልፎ እንደዚህ ያደርገኛል። ለዚህም ነው ሌሊት የሚሰራ ስራ ካለ ቀን እንዲሰራ ያልኩሽ። በይ አሁን ለእራት የሚሆን ነገር ሰራሪ። እሺ እትዬ። ምንድነው ደግሞ እግርሽ? ያ ደነዝ ደላላ ንጹህ ናት ምናምን ብሎ ሲያንቆለባብስሽ አልነበር እንዴ? ምንድን ነው? ታጠቢ በይ አሁን ስራውን ከመጀመርሽ በፊት። አይ እትዬ ጠዋት እኮ እዚህ ከመምጣቴ በፊት ደላላው ቤት በእግሬ ስላጸዳሁኝ ነው። እሺ ታጠበዋለሁ። አሁን ዛዛታሽን ተይና ውጪና ታጠቢ። ምን ትመስላለች ዘጊ? ማነው ዘጊ? እኔ ዘጊ አይደለም። ይልቁንስ እሱን ተውና አንድ ነገር የገጠርሽን ቦይ መሰለሽ ልጅ ቤታችሁ ገብታለች። አትለኝም? ተከራይ ነች ወይስ? አይደለችም፣ የቤት ሰራተኛ ናት። ሙያ አስመጣ፣ ሻይ አፍልታ ቡና ነው የሚለው። ዋው! ይሄ ከባድ ሰበር ዜና ነው ለኔ። በነገራችን ላይ ከዚህ በፊት ገብታ የነበረችው ሰራተኛ ልጃገረድ እንደነበረች ታውቃለህ እንዴ? እንዴት አወቅ? መርመር ያልበለ ተው ግን ከሐዋሳ ሚስት የመጣች ግን እንዴ አይን እንዳታወጣልህ። ተው እባክህ። እሱ ሐዋሳ እኔ አዲስ አበባ እኮ ነው ያለነው። እሱ ሐዋሳ ሆና እኔ አዲስ አበባ ብቻህን በብቸኝነት ተቆራምደህ ተሰቃይተህ ኑር አትለኝም መቼም። የገባት ነች እሷ እባክህ። ለማንኛውም የቀና ወገን ቀላል ይቀናኛል አባቴ። ምን ነው ሀሳብ ጭልጣልክ? በል ቢሆን ለግቼ ልጅ ነው። በል እንውጣ። ኧረ እባክህ እዚህ ትንሽ እንቆይና እንጫወት። ጓድ ሌላ ቀን ከሀሳብ ስወጣ በደንብ እንጫወታለን። አሁን ከቢሆን እንውጣ። ከሀሳብ ስወጣ ወይስ ከሰራተኛዋ ጋር አልጋ ላይ ስወጣ? ወንድሜ ምን ሆነ ነው? አሞነ? ቆይ እዚህ ጋር ምን ሆነ የተኛኸው? እያናገርኩህ እኮ ነው። ለምን መልስ አትሰጠኝ? ይሰፈር ልጅ ነህ? እርግጠኛ ነኝ እርቦ ነው አይደል? ይሰፈር ደግሞ ሱቅ ነገር
አንዴ ወይ ፈልግ አቤት ጌታዬ፣ ማንን ፈልገው ነው? ሰለሞን እባላለሁ። ስገምት እዚህ ቤት አዲስ የገባሽ የቤት ሰራተኛ ነሽ። ነገሩ ወይዘሮ አስካለ ውሽማና የቤት ሰራተኛ መቀየር ይወዳሉ ይባላል። ይቅርታ ጋሽ ሰለሞን፣ ስለምን እያወሩ እንደሆነ አልገባኝም። ይቅርታ ሰሌ ብትይኝ ደስ ይለኛል። ለነገሩ ብዙ ነገሮች ለልጆች ቶሎ አይገባቸውም። ለማንኛውም እሱን ታየው። ግን እግሮችሽን ስመለከታቸው የቤት ሰራተኛ ሳይሆን የቤት እመቤት ነው የምትመስለው። እግሮችሽ ለማየት እንኳ ያሳሳሉ። አመሰግናለሁ ሰሌ፣ አሳፈርከኝ። አይናፋር ሴት ደስ ይለኛል። አንቺ ደግሞ እዚህ ቤት እስካሁን ከገቡት ትለያለሽ። ሶ ላቭሊ። እሺ ጋሽ ሰሌ፣ የሆነ ነገር ውስጤን እየተሰማኝ ነው። እትዬ ካዩ ደግሞ ይቆጣሉ። ስራዬን ደግሞ እንዳላጣ እፈራለሁ። አይዞሽ የኔ ገጠር ሎሚ፣ ከዚህ ቤት ብቶች እንኳን የተሻለ ቦታ ነው የማስገባሽ። እኔ እንኳ ብዙ ጊዜ ፊልድ ነው የምኖረው። ብዙ ጊዜ የተከራዩበት ቤት አይኖሩም ማለት ነው? አንቺ ከፈለግሽ ቶሎ ቶሎ እመጣልሻለሁ፣ ችግር የለም። እና ማታ ለምን አንገናኝም? አንቺ ክላስ ወይ እኔ ክላስ፣ የሚመችሽ ቦታ። ይቅርታ አሁን መሄድ ይኖርብኛል። እትዬ ውስጥ ካጡ እዚህ ሊመጡ ይችላሉ። ስለዚህ በድጋሚ እንገናኛለን። እሺ እኔ የገጠር ሎሚ፣ የኔ ጣዝማ ማር፣ ማታ እጠብቅሻለሁ፣ እንገናኛለን። እንዴት ነው ቤታችን? እንዴት አገኘሽው? ስራውስ እንዴት ነው? ጥሩ ነው ጌታዬ፣ እየቆየሁ ለምደዋለሁ። ሲጀመር ምን መጠየቅ ያስፈልገዋል? ወደ የገባችበት ስራ አይደል እንዴ? አንቺ ደግሞ ጀመረሽ እየጭቅጭቅ። ራስሽ አይደለሽ እንዴ ያቺን አባረርሽ? ራስሽ የመረጥሽውን ደግሞ ደላላ ቤት ሄደሽ አመጣሽ። አሁን ደግሞ ምን አይነት ጭቅጭቅ ነው? ጭራሽ ለዚህም ተዳርሰናላ። ጭቅጭቅ ጀመረሽ? ምን ፈዘሽ ታይኛለሽ? አልኮል ነገር አምጪልኝ እንጂ ሂጂና። ደላላ ቤት ሂጂ ሰራተኛ ካላመጣሁልሽ ሄደሽ አመጣሽ። አሁን ደግሞ ምን የሚሉት መጨቃጨቅ? አትነዝንዘኝ እባክህ። ሌላ ችግር ካለብኝ ወይ ንገረኝ። ረጋሽ በቃ አትጨቃጨቁ። እትዬ ይተው። ዝጊ አፍሽን። ምን አባሽ አገባሽ? አንቺ ምን አባሽ ነው ፈዛሽ የምታይኝ? ሂጂና አልኮል ነገር አምጪልኝ እንጂ። እሺ የት ነው ያለው? መኝታ ቤት ኮሜዲ ነው ነገር ላይ ፈልጊና አንቺ ቶሎ በይ እስቲ። እሺ ቶሎ በይ እባክሽ ቶሎ በይ። ትንሽ እኮ ነው አንቺ ስለማትችይ እኮ አመጣሽ ነው። እሺ አይዞሽ፣ ቆይ እነሱ ልብናለሽ። ውዴ እጅሽን በጣም ጎዳሽ እንደ ግድ። አይ ደህና ነኝ እኔ ጌታ፣ ምንም አልልም። አሁን ግን እነዛ ሰራተኛ ለተባሉት ሰዎች እስቲ ፊት አትስጥ። አንቺ በቃ ቅናት ቢጤ ያለብሽ አይደል? አሁን እሷ አብስላት አብላን እንጂ ከዛ ውጭ ምን ይኖራል ከኔ ጋር አይደል? ለገጣ ቢጤ መሆኑ ነው። እስቲ ይሁን። አሁን እሱን ተይውና፣ ግን ቅድም ጣትሽ ሲቆረጥ አዲሷ ሰራተኛ የተሻታል እንደዛ አፍጣ የቀረችው ምን ሆነ? አንተ እኔ ራሱ ገርሞኝ ነበር እኮ
ጠዋት ራሱ እያወራን የሆነ ከሆዷ ውስጥ የሆነ ድምፅ ወጥቶ ነበረ፣ ለየት ያለ ድምፅ። ምን ወደ ድምፅ አሰማ? አዎ ብቻ የሆነ ለየት ያለ ድምፅ ነው የሰማሁት ከሆዷ። የምርሽን ነው? እና ግን ጤነኛ ናት? እንግዲህ ደላላው ጤነኛ ናት ብሎ ነው የሰጠኝ። ጨጓራዬን አመመኝ የሆነ ነገር ብላኛለች። ብቻ አዎ እንደዛ ነገር ነው ያለችኝ። ብቻ በሽተኛ ሰው አምጥተሽ እኔንም ጉድ እንዳታደርጊ። ይገርምሻል፣ ጠዋት ሳሚ ደውሎልኝ እየሄድኩኝ የሆነ ልጅ መንገድ ላይ ወድቆ አግኝቼ ልረዳው ስሞክር ተይው እስቲ እና ምን ሆነ? እኔማ አርቦት ነው ብዬ የሆነ የሚበላ ነገር ልገዛለት ሱቅ ነገር ላይ ዞር ብዬ ስመለስ ስውር አይል መሰለሽ እንዴት ከው እንዳልኩኝ አመዴ ቡን ነው ያለው። ኦ አንተ ሰውዬ በዚህ ዋናት ገለው እንዳይጡልክ ብቻ። ደግሞ ምንድነው ቀለበት እንደዚህ የጠቆረው? አሳጥበው እንጂ። ኧረ ንጹህ ነው። ግን የሚገርምሽ ቅድም ልጁን ያናገርኩት ሰዓት አፍጥጦ እያየው ነበር። የዛን ሰዓት አንገቴን አቃጠለኝና ሳየው ጠቁሯል። ኦ አንተ ሰውዬ ዛሬ በጤናህም አይመስለኝም። ቆይ ከሱዳን ሀገር የተሰጠኝ ስጦታን አይደል እንዴ ያልከኝ? አዎ ሱዳን የሚያስታውሰኝ ትልቅ ስጦታ ያለችኝ ማስታወሻች ቀለበት ብቻ እኮ ናት። ግን ውዴ ሰራተኛውን እያደረገችው ምን እየሰራሽ ነው? እዛ ጋር ደግሞ ሹካ ቢላዋ ወድቆ ላነሳ ጠረጴዛው ስር። አንቺ የምር ግን ጤነኛ ነሽ? እያጠራጠርሽኝ እኮ ነው። ኧረ በፈጣሪ ትዬ ደህና ነኝ። በላቸው ይሙት በላቸው። ዋሂድ ነው አላልሽኝም? የአባትሽ ስም በላቸው ደግሞ ነው። በላቸው ማለት ወንድሜ ነው፣ ተያዤ ነው ያልኩት። ለሊት ራይድ የሚሰራው ዋሂድ ደግሞ የሁለታችንም አባት ነው። ቆይ እስካሁን ግን ሳልጠይቅሽ ቤተሰቦችሽ የት ናቸው? እዚህ ናቸው? እናታችን ከሞተች ቆይታለች። አባታችን ደግሞ ሱዳናዊ ነው። ሱዳን ሀገር ለብዙ ዓመታት ኖረናል። ግን ምን ያደርጋል አባታችንን የሱዳን ሰዎች የሰው ዘር አይደለም ብለውት ቀጥቅጠው ገደሉት። አባቴ ግን ሰው አይደለም ማለት የሰው ዘርስ አይደለም ብለው ቀጥቅጠው መግደል። እናንተስ ግን እንዴት ተረፋችሁ? እኛንም ሊገሉን ነበር። በአንድ ሱዳናዊ ሴት ምክንያት አምልጠን ወደ እናት ሀገራችን ኢትዮጵያ መጣን። ከዛ የተለያዩ ስራዎችን እየሰራን ከወንድሜ ጋር ምን ጀመርን። ቆይ ግን አባታችሁ የሰው ዘር አይደለም አውሬ ነው ብለው ሲገሉት ምን ለማለት እንጃ። ምናልባት አባታችን የብርና የናስ ጌጣጌጦች ሲሰራ ስለነበር በልጅነታችን ቀንቶበት ሊሆን ይችላል። በይ ግቢና ተኚ። ጠዋት ብዙ የሚሰሩ ነገሮች አሉ። አፍንጫሽ ነስሮሽ ነው? አይ በዛውም ታጥቤ ልምጣት ውጭ ወጥቼ። ኦፍ አንቺ ሴትዮ 99 ጊዜ ውሃ የምታባክኝበት ቤት አይደለም። ግቢና ተኚ። በጨርቅም ቢሆን ጠራርገሽ ተኝ። ምን ነው ቆይሽ እንዴ? ደግሞ የተጨቃጨቃችሁ ነው? ምን ተፈጠረ? ኧረ ምን እቆጣታለሁ? እቺ ኑሮ ራሱ ተቆጥቶ የላካት ልጅ ማለት አልገባኝ። ማለትማ አባታቸው ሱዳናዊ ነው። ሱዳን ሀገር ነበረ በግፍ ተቀጥቅጦ የተገደለው። እናታቸውም በህይወት እንደሌለች ነገረችኝ። እዚህ ሀገር ላይ አንድ ወንድም እንዳላት ብቻ ነው ነገረችኝ። አቤት የሰው ልጅ ጭካኔ! ተቀጥቅጦ ነው የተገደለው። በጣም የሰው ልጅ ከፍቷል። በምን ምክንያት ይሆን እንደዚህ ቀጥቅጦ የገደሉት? ብቻ አላውቅም። የሆነ ቀንተውበት ነው ነገር ብላኛለች። ሰው በሰው ጨክኗል በጣም የክፉ ዘመን። ለነገሩ ወንድሟ መኖሩ ጥሩ ነው። ያው እንደ እናትና አባትም ባይሆን ቢያንስ አንድ ስጋ ዘመድ ቀርቶላት።
እስቲ እንደ ሌሎቹ አጭቅጭቂያት በሰላም ስራዋን ትስራበት አይሻልም? ጀመረክ ደግሞ ዲስኩርና በልበልተኛ። ነገ ጠዋት በተወተንሽልን የኔ ዘንጋዳ ይዤልሽ መጣሁ አገዳ። አበባ ቀይ አበባ ነው ብለና